ሰላም ጤና ይስጥልኝ እንደምናላችሁ ውዴ ቻናል የተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ለስንቅ ለቡና ለቁርስ የሚሆን ቆንጆና የሚጣፍጥ የዳቦ አሰራር ይዤላችሁ ቀርብ ያለው እስከ መጨረሻው ከኔ ጋር ሆኖ ከዛ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። 3 የሾርባ ማንኪያ ስኳር እጠቀማለሁ። ስኳር አለመጠቀም ትችላላችሁ እንደ ፍላጎታችሁ ነው። እኔ ስለምፈልግ ስኳር እጠቀማለሁ። 3 የሾርባ ማንኪያ ስኳር እጠቀምና ከዛ በመቀጠል የደረቅ እርሾ ግማሽ የሾርባ ማንኪያ ወይም 1 የሻይ ማንኪያ ደረቅ እርሾ እጠቀማለሁ። የዳቦ እርሾ ማለት ነው። እና ለብ ያለ ውሃ አንድ ላይ እርሾውን ስኳሩንና ውሃውን በደንብ አድርጌ እቀላቅለዋለሁ። እርሾ ስላችሁ አንዳንድ ጊዜ እርሾ ምንድነው ትላላችሁ? ደረቅ እርሾ የዳቦ እርሾ ማለት ነው። ከዛ በመቀጠል የተጠቀምኩት ዱቄት 750 ግራም ዱቄት እጠቀማለሁ። እናንተ እንደምትፈልጉት አድርጋችሁ መጠቀም ትችላላችሁ። የምትፈልጉትን መጠን ማለት ነው። በጣም ቆንጆ የዳቦ አሰራር ነው እያሳየኋችሁ ያለሁትና ላይክ አድርጉ። ቪዲዮን ላይክ እያደረጋችሁ ተመልከቱ። ዱቄቱን እንደዚህ አድርጌ ከዛ በመቀጠል ቀራፋ ነው ቫኒላ መጠቀም ትችላላችሁ። የቀራፋ ዱቄት ከሌላችሁ ቫኒላ መጠቀም ትችላላችሁ። ጨው በትንሹ እንደ ፍላጎታችሁ ነው። ከዛ አንድ ላይ በደንብ አድርገን እንቀላቅለዋለን። አንድ ላይ እንደዚህ ዱቄቱን እና ቀራፋውን ጨውን በደንብ አድርጌ ቀላቅዬ እንደዚህ እንደምትመለከቱት ትንሽ ውሃ ጨምሬ አንድ ላይ በደንብ አድርጌ ቀላቅለውና ከዛ በመቀጠል ዘይት ነው የምንጨምረው። ዘይት 100 ሚሊ ሊትር ዘይት ጨምሬያለሁ ወይም 1 የቡና ሲኒ ዘይት እንጠቀማለን። ልክ እንደ ብስኩት የሚጣፍጥ ዳቦ ነው የምንሰራውና ሞክሩት። እናንተም ዘይት በትንሹ ማድረግ ትችላላችሁ እንደ ፍላጎታችሁ ነው። ሌላው ደግሞ እርሾን የሀበሻ የጤፍ እርሾ ማድረግ ትችላላችሁ እና ዱቄቱን የስንዴ ማድረግ ትችላላችሁ። በደንብ አድርገን ማሸት ስላለብን ልክ ልስልስ እስከሚሊጡ እንደምትመለከቱት ውፍረቱን እዩት። እንደዚህ ደረቅ ያለ ሊጥ መሆን አለበትና እንደዚህ ደረቅ አድርጌ ሊጡን ቆንጆ አድርጌ አሽቼ አቦከዋለሁ። እንዳልኳችሁ በስንዴ ዱቄት መስራት ትችላላችሁ። እርሾውን የጤፍ እርሾ ማድረግ ትችላላችሁ። በደንብ ብዙ ጊዜ እንዲቆይ ከፈለጋችሁ ዳቦ እርሾውን የጤፍ እርሾ አድርጋችሁ እና የስንዴ ዱቄት አድርጋችሁ መጠቀም ትችላላችሁ። በደንብ አድርጌ ሊጡን ለስልስ እስከሚል አሽቼ ካዘጋጀሁት በኋላ እንደዚህ በንጹህ ጨርቅ ሊሆን ይችላል ሽፍና አድርገን ኩፍ እንዲል በደንብ ኩፍ እንዲል እናደርጋለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ቪዲዮን ለሌሎች እንዲደርስ በቅንነት ላይክ አድርጉ። በደንብ ኩፍ ሲል ደግሞ እንደዚህ ይሄው መጀመሪያ አንድ ጊዜ ብቻ ነው ኩፍ እንዲል ማደርገው። በደንብ ቡክት እስከሚል ድረስ አልጠብቀውም። ዱቄቱ የስንዴ ሲሆን ያበሻ እርሾ ብትጠቀሙ አሪፍ ነው። ከዛ ኩፍ ካለልን በኋላ እንደዚህ መለስ እናድርገውና ጠረጴዛችን ላይ ዱቄት በተና አድርገን ሊጡን ለመዳመጥ እንዲመቸን በትናንሹ አድርገን እንቆራርጠዋለን። እንዳልኳችሁ ለስንቅ የሆነ ቦታ መሄድ ስትፈልጉ ለብዙ ጊዜ እንዲቆይላችሁ ስትፈልጉ እርሾን ያበሻ እርሾ የጤፍ እርሾ አድርጋችሁ አዘጋጅታችሁ መጠቀም ትችላላችሁ። በጣም ቆንጆ ነው። ልክ እንደ ብስኩት ነው የሚጣፍጠውና በዛ ላይ ብዙ ጊዜ ይቆይላችኋል። ያው ደረቅ እርሾ ሲሆን ግን ያን ያህል አይደለም። እንደዚህ አነሳ አነሳ አድርጌ ነው የምቆራርጠው ሊጡን በትናንሹ ስለሆነ ዳቦዎቹን ማዘጋጀት የፈለኩት። አነሳ አነሳ አድርጌ ሊጡን ቆራርጬ ለመዳመጥ እንዲመቸኝ አድርጌ አዘጋጀዋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንደዚህ አድርጌ ሁሉንም ሊጥ ለመዳመጥ እንዲመቸኝ አድርጌ አዘጋጀዋለሁ። በትንንሹ ነው። እዚህ ካሜራው ላይ ስታዩት ትልቅ ሊመስላችሁ ይችላል። አነሳ አነሳ አድርገን ነው የምናዘጋጀው ትልልቅ ዳቦ እንዳይሆን ማለት ነው። ይሄው እንግዲህ እንደዚህ አድርጌ ካዘጋጀው በኋላ በመዳመጫ ወይም በጠርሙስ ሊሆን ይችላል በመታገኙት እንደዚህ
በእጃችንም ማድበልበል እንችላለን። ይሄው እንደዚህ መጠቅለል ነው። በጣም ቀላል ነው። ሁሉንም ሊጥ እንደዚህ እያደረገው አዘጋጅቼ ጨርሳለሁ። ቪዲዮውን ያው ቆራርጣለሁ እኔ እናንተ እንዳይሰለቻችሁ ማለት ነው። ልክ እንደዚህ አድርጌ ሁሉንም ጨርሼ ሊጡን እስከሚያልቅ ድረስ እንደዚህ አድርጌ አዘጋጀዋለሁ። እንደምትመለከቱት እኔ እዚህ ጋር ጨርሻለሁ። ቅርጽ እናወጣለታለን። በምትፈልጉት ማድረግ ትችላላችሁ። ከፈለጋችሁ በቢላዋ ከፈለጋችሁ በሹካ ማድረግ ትችላላችሁ። እንደኔ ደግሞ እንደዚህ በማንኪያ በጣም የሚያምር ቅርጽ ማውጣት ትችላላችሁ። ይኸው እንደምትፈልጉት ማለት ነው። ከዚህ የበለጠ ማድረግ ትችላላችሁ እናንተ። እኔ እንደዚህ አድርጌ ሁሉንም አዘጋጀዋለሁ። ይኸው እንደዚህ ማድረግ ነው። በጣም ቀላል ነው። ይኸው እንግዲህ ሁሉንም ያዘጋጀሁትን ሊጥ እንደዚህ በማንኪያ ቆንጆ ቅርጽ እያወጣው እንደዚህ ጨርሻለሁ። ከዛ በመቀጠል በምጣድ መጋገር ትችላላችሁ፣ በእንጀራ ምጣድ ማለት ነው። እኔ ግን እዚህ ጋር በኦቨን መጋገር ስለፈለገው በኦቨን ለመጋገር ፓትራው ላይ ትንሽ ዘይት አድርጌ እንደዚህ ከቀባሁት በኋላ ያዘጋጀሁትን ሊጥ ፓትራው ላይ አድርጌ በኦቨን ቀላ እስከሚል ድረስ አበስለዋለሁ። በእንጀራ ምጣድም ይጋገራል ማለት ነው። እንደዚህ እያደረገው ሊጡን ደርድሬ ከጨረስኩ በኋላ ከላይ ዘይት እቀባዋለሁ። ከዚያ መልሼ ኩፍ እንዲል ክድና አድርጌ አስቀምጠዋለሁ። እዚህ ፓትራው ላይ ኩፍ እንዲልልን ማለት ነው። እንደዚህ ዘይት በስሱ እንደዚህ ከላይ ቀባ ቀባ እናደርገውና ከዚያ ሸፍነን እዚህ ፓትራው ላይ ኩፍ እንዲል ማድረግ ነው። ከዚያ በእንጀራ ምጣድም ከሆነ በእንጀራ ምጣድ ገልበጥ አድርገን የስረኛው ሲበስል የላይኛው እንዲበስል ደግሞ አገላብጠን ማብሰል ነው። ቀላል ነው። በመጥበሻም መጋገር ትችላላችሁ። ይህን ያህል የሚያስፈልገን ነገር የለም። ቆንጆ ቁርስ ነው። እውነት ለመናገር ሞክሩት። እንግዲህ እንደዚህ አድርጌ ዘይት ቀብቼ ከጨረስኩ በኋላ ያው ሸፍነውና ቢያንስ ለ20 ደቂቃ የሚሆን አስቀምጠዋለሁ። ከ20 ደቂቃ በኋላ ይህን ይመስላል። ኦቨኑን ለኩሼ ከዚህ በኋላ ማብሰል ነው። እዚህ ጋር በርበሬ አዘጋጅቻለሁ። የበርበሬ ድልህ ቢሆን የበለጠ በጣም ቆንጆ ነው። ኮረሪማ፣ የተፈጨ ኮረሪማ ጨምር ያለው። ከዛ ጨው ነው በርበሬው ላይ። በርበሬውን ኮረሪማውና ጨውን አንድ ላይ ከቀላቀል ነው በኋላ ዘይት አድርገን በደንብ እንለውሰዋለን። የበርበሬ ድልህ ሲኖራችሁ እንግዲህ የበለጠውን በጣም ነው የሚጣፍጠው። እንግዲህ እንደዚህ አድርጌ በዘይት በርበሬውን ለውሼ ካዘጋጀሁ በኋላ ያው የምታውቁት አሰራር ሊሆን ይችላል። እኔ ደግሞ እንዴት አድርጌ እንደምሰራ ላካፍላችሁ ብዬ ነው። እንደ ሁል ጊዜው እንደምትመለከቱት እንደዚህ ቆንጆ ሆኖ በስሎልኛል ዳቦ። እዩት፣ በጣም ነው የሚያምረው። እንደዚህ ቀላ እስከሚል ድረስ አብስየዋለሁ። ከዚያ በመቀጠል እንግዲህ ያዘጋጀነውን የበርበሬ አዋዜ መቀባት ነው። እንደዚሁም ይጣፍጣል፣ ባትቀቡትም ማለት ነው። የቀራፋው ጣዕም በጣም ነው የሚጣፍጠውና ግን እኔ የበለጠ ደግሞ እንደዚህ በበርበሬ ቀብቼ ሳዘጋጀው ይጣፍጠኛልና እንደዚህ አድርጌ በስሱ ድልህ የበርበሬውን አዋዜ መቀባት ነው። አያችሁ፣ በጣም ቀላል ነው። ሞክሩት፣ በጣም ይጣፍጣል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንደዚህ አድርጌ አዋዜውን በደንብ አድርጌ እስከሚደረስ ቅብት አድርጌ ከዛ በመቀጠል እንግዲህ ቀዝቀዝ ሲልልን መመገብ እንችላለን። በትኩሱም በወተት ከፈለጋችሁ በጣም ነው የሚጣፍጠው ለልጆች። እንደዚህ አሳምሬ ጋግሬ አዋዜን ቀብቼ ጨርሻለሁ። እንዴት እንደበሰለ ደግሞ ላሳያችሁ። እንቁረሰውና
እዩት፣ ውስጥ ድረስ ፍልፍል ብሎ ነው የበሰለው። እንግዲህ እንደዚህ ሰርታችሁ ሞክሩት። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ስለተከታተላችሁኝና ስለምሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ። ቻው